ነው ቆይ ተረጋጋ ቆይ ወንድሜ ምንድነው ያረከው? ብቸኛ ወንድሜ እኮ ነው። ምንድነው ያረከው ወንድሜ? አንድ ወንድሜ እኮ ነው ብቸኛ። እሺ እኮ ተረጋጋ። ምንድነው መረጋጋው ወንድሜ? ምንድነው መረጋጋው? ልጅ እኮ ሞታ ባብላይ ነው። ብቸኛ ወንድሜ ነው ታውቃለህ አይደል? ተፈጥሮ ነው። ምንድነው የተፈጠረው? ምንድነው? ቢኒ ማለት እኮ ብቸኛ ወንድሜ ነው። አንዴ ተቀመጥ። አንዴ ተረጋጋ። እሺ ተረጋጋ። ምንድነው መረጋጋው? ብቸኛ ወንድሜ እኮ ነው ብቸኛ እኮ የኔ ወንድም እኮ ነው አይደል እንዴ? ቢኒያም ምንድነው የተፈጠረው? ምንድነው የሆነው? ምንድነው የተፈጠረው ታላለህ? ምንድነው አንተ? ለምንድነው ማነግሩኝ? ቢኒያም ምን ሆነ? ወንድም ትመስላለህ ነበር ምን አንተ? እሺ እኮ አውሩኝ። ምንድነው የተፈጠረው? ምንድነው የሆነው? እኔ እኮ ምንም የገባኝ ነገር የለም እኮ። ከጎንም ሆነ ነበር አብረውም ሆነ ነበር ህመሙ መጋራት ነበር። አንተ የት ነህ? ማሚ ምን አለ መሰለሽ እኛ ደውለን እስከምንጠራ ድረስ መጠበቅ ነበር። በዛ ጓደኛህን እንደዚህ እያደረከው እኮ ነው የሰውን ባትላለህ እንዴ? ታላ አባት ያሳደኩት ልጅ እንደዚህ መሆን አለበት? በአንተ ምክንያት ይሄ ሁሉ መፈጠር አለበት? አረ ማዘር እኔ እኮ ምንም የገባኝ ነገር የለም። አሁን ማሚ እኔ ልጄ በአንተ ምክንያት ኮማ ውስጥ ነው ያለው። እንዴት ነው ምንም የማውቀው ነገር የምትለው? ታውቃለህ ሁሉንም ነገር። የምን ኮማ ነው የምትሉኝ? የምን ኮማ ነው? ምንድነው የተፈጠረው? እኔ ተጨነኩኝ እኮ። እኔ ምንም የማውቀው ነገር የለም። ምንም የተፈጠረ ነገር የለም ከኔ ጋር ነው። ቆይ ተረጋጋ። ቆይ ወንድሜ ምንድነው ያረከው? ብቸኛ ወንድሜ እኮ ነው። ምንድነው ያረከው ወንድሜ? አንድ ወንድሜ እኮ ነው ብቸኛ። እሺ እኮ ተረጋጋ። ምንድነው መረጋጋው ወንድሜ? ምንድነው ያረከው? እናወራለን። ምንድነው ያረከው? እናወራለን ወንድሜ። ብቸኛ ወንድሜ ነው ታውቃለህ አይደል? ተፈጥሮ ነው። ምንድነው የተፈጠረው? ምንድነው? ቢኒ ማለት እኮ ብቸኛ ወንድሜ ነው። አንዴ ተቀመጥ። አንዴ ተረጋጋ። እሺ ተረጋጋ። ምንድነው መረጋጋው? ምን ሆነ ቢኒያም? ምንድነው ያረከው ቢኒ? ምን ሆነ ነው ቢኒያም? ምን ሆነ? ብቸኛ ወንድሜ አንዴ አረፍ በል። ምንድነው አረፍ የምለው? እሺ እናወራለን። አንዴ ቆይ አረፍ በል። ምንድነው የተፈጠረው? ምንድነው ያረከው ቢኒ? ምንድነው የተፈጠረው? ቆይ ምንድነው የተፈጠረው ትላለህ? ብቸኛ ወንድሜ እኮ ነው ብቸኛ እኮ የኔ ወንድም እኮ ነው አይደል እንዴ? ቢኒያም ምንድነው የተፈጠረው? ምንድነው የሆነው? ምንድነው የተፈጠረው ትላለህ? ምንድነው አንተ? ለምንድነው ማነግሩኝ? ቢኒያም ምን ሆነ? ቢኒያም ምን ሆነ ነው? ውጣ በቃ ውጣ። ኧረ ቆይ አንዴ ተረጋጋ። ቢኒያም ምን ሆነ ነው? ቢኒያም ምን ሆነ አትበል። ታውቃለህ አይደል? ማን መረጋጋው እኔ እንዴ? ትንሽ ራሴን አመማኝ አድርጎኛል ነው ያለው። ምንድነው ይሄን ያህል የተፈጠረው ነገር? ወንድሜ ማለት አንዴ ወንድሜ ስደውልለት ስልክ አያነሳም። ትንሽ አሞኛል ነው ያለው። ኧረ በእግዚአብሔር ምንድነው የተፈጠረው? ትንሽ አሞኛል ትላለህ አንተ? ምንድነው የተፈጠረው? ምንድነው ያረከው? በቃ ንገረንና ውጣ በቃ። እሺ ቆይ ምንድነው? እሺ ቆይ አንዴ አውሪኝ በእናትህ። ምንድነው ሰዓት አብራችሁ ናችሁ? እሱ ግን የሆነ ሲታመም እንደዚህ ትሆናለህ ብለው ትጠፋለህ ወይ? ምን አይነት ሰው ነህ አንተ? ምን አይነት ጨካኝ ነው? ኧረ በእናታችሁ አንዴ ስሙኝ። ሳሰለት ወንድሜ እኮ ነው አንተ። ለእኔም ወንድሜ ነው። ለምንድነው የማትሰማኝ? ወንድሜ ነው ትላለህ። እኔ ምንም የገባኝ ነገር የለም። እስቲ ናስክሉ ወንድሜ ናትቼ ማለት። እሺ ቆይ ምንድነው የተፈጠረው? ቆይ ምንድነው? ትንሽ አይደለ እንደ ያመመው? ትንሽ ነው ትላለህ። የሰው ህመም ምንም አልገባህም አይደለ? ለነገሩ እንዴት ይገባሃል? አውሬ ነሽ አትግቡ ነው በቃ። እባካችሁ እሺ አንዴ ወንድም ትመስላለህ ነበር እናንተ። እሺ ቆይ አውሩኝ። ምንድነው የተፈጠረው? ምንድነው የሆነው? እኔ እኮ ምንም የገባኝ ነገር የለም እኮ። ልጄ በጣም ነው የታመመው። አንተ ምንም አልገባህም አይደለ? መች ነው የታመመው? እንደዚህ ትንሽ እንዳመመው ነው የሰማሁትኝ እኔ። ምን ትንሽ ነው? በጣም ታሟል። ትንሽ ነው ትላለህ እንዴ? ኧረ ቆይ አንዴ ቁጭ በሉ አንዴ እባክህን አንዴ አረፍ በል። ምንም ዞር በል ወደዚያ እንዴ ነው እንደሚና ነገር የለም። እሺ አንዴ ብቻ አንዴ አረፍ በል። አንዴ አረፍ በል። አትይኝ ያክል አውሬ ትሆናለህ። እኔ እንደዚህ አልጠበቅኩህም ነበር። የእውነት እኔ እንደዚህ አይነት ጨካኝ ትሆናለህ ብዬ አስቤ አላውቅም እንዴ። ኧረ እኔ እኮ ምንም እኮ ሊገባኝ አልቻለም። ኧረ በእግዚአብሔር እንዴት ነው የማይገባህ የሰው ህመም እንዴ? እኔ ትንሽ እንዳመመው ብቻ ነው የማውቀው። ትንሽዬ ህመም አጋጥሞታል። ደውዬ ሳወራውም አይ ትንሽ አትበል እባክህ። ትንሽስ ቢሆን ከጎኑ መሆን ነበረብህ። እንዴት እስካሁን የለህም ከጎኑ እንዴ? ሰሞኑን ምንም አብረን አይደለንም። ለምንድን ነው? በስራ ምክንያት አብረን እያሳለፈን አይደለም። እንደሌላውም ጊዜ እየሰጠኝ አይደለም እሱ ራሱ። ምንድነው ቆይ ይሄን እንዴ ምንድነው የተፈጠረው? ለምንድን ነው እኔ ላይ እየተፈረደብኝ ያለው? አንተ በጣም የምትግባቡት አዎ ወንድሜ ነው ጓደኛዬ ነው። ግን ታራሞኛል ሲልህ እንዴት ከጎኑ አትሆንም? እንዴት አብረው እንዴ? አረ እኔ እኮ ትንሽ ሰሞኑን ስራ ስለበዛብኝ ስራ ስለተጨናነኩኝ ነው ጊዜ ያልሰጠሁትኝ። ደግሞ የሆነ ነገር ቢሆን ወንድሜ ነው ከመጀመሪያ መድረስም ያለብኝ እኔ ነኝ። ወንድሜ ነው ማለት ምን ትርጉም አለው? ከጎኑ ምን መሆን ነበረብህ እኮ እስካሁን መሆን ነበረብህ። እንደዚህ ነው ወንድሜ እያልክ ይገደል። ምንድነው? ኧረ በእግዚአብሔር ወንድሜ ነው ትላለህ እንዴ? አሁን ደግሞ እኔ አንተ አለህ ብዬ ነው ለአንተ ሁሉንም ነገር ጥዬ ተቀመጥኩት። ግን አንተ ምንም የለህም ከጎኑ የለህም። በቃ ማሚ እንደዚህ እስከሚሆን ይሄ ሁሉ የሆነ በአንተ ምክንያት ነው ታውቃለህ? ምን ማለት ነው? በእኔ ምክንያት ምንድነው? በእኔ ምክንያት የተፈጠረው
ከጎኑ መሆን ነበረብህ፣ አብረው መሆን ነበረብህ፣ ህመሙ መጋራት ነበረብህ። አንተ የት ነህ ማሚ? ምን አለ መሰለሽ እኛ ደውለን እስከምንጠራህ ድረስ መጠበቅ ነበረብህ? አልነበረብህም። ከጎኑ መሆን ነበረብህ። ከጎኑ መሆን ነበረብኝ። ግን ሰሞኑን ትንሽ የገጠሙኝ ኬዞች ከባድ ስለሆኑ ሙሉ ጊዜን ክፍለ ሀገር ነበር። ከሱ የሚበልጥ ነገር የለም። ከሱ የሚበልጥ ነገር የለም። ከሱ ጎን መሆን ነበረብህ። በትክክል አውቃለሁ። ከሱ የሚበልጥ ነገር የለም። ዛሬ ጠዋት ገና ነው አዲስ አበባ መግባቴ። ማዘር ስለ ጎን ታወሪያለሽ እንዴ? እኔ ያክል አሳልፎ የሰጠውን ማንን ነው አሳልፎ የሚሰጠው? ለምንድን ነው አሳልፎ የሚሰጠው? ቢኒያም በአንተ ምክንያት ነው የታመመው። እንዴት ነው በእኔ ምክንያት ሊታመም የሚችለው? እንዴ እንደ ቀላል ነገር ነው። ከሳምንት በፊት ደውዬ ቢኒ እንዴት ነህ ምናምን ስለው አይ ትንሽ ራሴን አመም አድርጎኝ ወደ ቤት እየተመለስኩኝ ነው ምናምን አለኝ። እንደ ድሮ አብረን እየዋልን አይደለም፣ አብረን ጊዜ እያሳለፍን አይደለም። ያም የሆነበት ምክንያት ደግሞ እሱም ስራ ቢዚ ነኝ ይለኛል፣ እኔም ደግሞ የያዝኳቸው ኬዞች ትንሽ ከበድ ይላሉ። ሞር ጊዜን እያሳለፍኩ ያለሁት ክፍለ ሀገር ነው። ቀላል ነው እያለ ነው እንደዚህ እዚህ ቦታ የደረሰው። ቀላል ነው ይላል። አሁን እያላችሁኝ ያላችሁት እሱ የታመመው በአንተ ምክንያት ነው እያላችሁኝ ያላችሁት። እኔ ደግሞ ቢኒያም እንደውዬ ስጠይቀው ራሴን አመመኝ ያለ። ይሄ ነው ከምታወራ ምን እንዳረክ ለምን አትነግረኝ? እሺ ቆይ ምን አረኩኝ? እኔ እኮ ምን እንዳረኩኝ ራስ እኮ ምንም የማውቀው ነገር የለም እኮ ከእናንተ። ቆይ ከቢኒ ጋር የሚያገናኘው ነገር ምንድን ነው? ወንድሜ ስልክ ነበር እኮ አንተ ታውቃለህ። የኔና ቢኒ ያለንን ቅርበት ታውቃለህ። እንዳንተ እንደወንድም ነው አብራችሁ ስለምናውቅ ቢያንስ አብራችሁ ብዙ ነገር እየሰራችሁ ነው። ብዙ ነገር ካንተ ጋር ነው ብዙ ነገር ሲያደርግ የነበረው። ግን እኛ በቃ ምክንያቱ እስካሁን አልገባንም ነበር። ብናውቅ ለምን እስካሁን አልነገርንህም? ግን ካንተ ጋር ነው፣ ካንተ ጋር የተያዘ ኬዝ ነው እንደዚህ የተደረገው። ቢኒያም እንደዚህ ሊሆን የቻለው በአንተ ምክንያት ነው እያልኩ እኮ ነው። ለምን በእኔ ምክንያት ለምን ቢኒ ይታመማል? ምን አድርገህ ምክንያቱን አንተ አታውቅም? በምን ሊሆን ይችላል ብለህ ራስህን ጠርጥረው እስኪ። እኔ ከምነግርህ አንተ አጠረጥርም። በምን ሊሆን ይችላል ብለህ እስኪ ራስህን መጠርጠር አችልም እንዴ? አረ ማዘር፣ እኔ ቢኒያም ከኔ ጋር ምንም የሚያገናኝ እና ቢኒያም ልጅ እኮ ነው፣ ምንም የሚሆን ነገር ጤነኛ ልጅ ነው። እስካሁን አንድም ቀን እንኳን ታሞ አያውቅም። ይሄ ሁሉ ኬዝ የተፈጠረው በአንተ ምክንያት ነው። አንድ ልጅ እኮ ነው ያለ አባት ያሳደኩት ልጅ እንደዚህ መሆን አለበት? በአንተ ምክንያት ይሄ ሁሉ መፈጠር አለበት? አረ ማዘር፣ እኔ እኮ ምንም የገባኝ ነገር የለም። አሁንም ማሚ፣ እኔ ልጄ በአንተ ምክንያት ኮማ ውስጥ ነው ያለው። እንዴት ነው ምንም የማውቀው ነገር የምትለው? ታውቃለህ ሁሉንም ነገር። የምን ኮማ ነው የምትሉኝ? የምን ኮማ ነው? ምንድን ነው የተፈጠረው? ቢኒያም እኮ እኔ የምሰራው ስራ ምን ያህል አደገኛ እንደሆነ ስለሚያውቅ ነው ወደ ስራዬ ራሱ እኮ አላቀርብም። ልጄ በአንተ ምክንያት ነው እዚህ ቦታ የደረሰው። እዚህ ላይ አሁን እንደዚህ እየተሰቃየ ያለው ሁሉም ነገር በአንተ ምክንያት ነው። ከኔ ስራ ማዘር፣ ወደ እኔ ስራ እኮ ቢኒያምን አላቀርበውም። ከኔ ስራ ጋር እኮ ምንም የሚያገናኘው ነገር የለም። ቢኒያም ንጹህ ጓደኛዬ ብቻ ነው። በቃ የጓደኝነት ላይፋችን ነው እንጂ ከሱ ጋር ማሳልፈው ስራዬ በጣም አደገኛና በጣም ከባድ ስለሆነ ወደ ስራዬ ራሱ እኮ አላቀርበውም። እንዴት ነው የኔ ስራ ቢኒያም ሊጎዳው? ለነገሩ በአንተ ምክንያት ቢኒያም እየተጎዳ ነው። አንተ ምንም የሆንከው ነገር የለም። ስራህን እየሰራ ነው አይደለ? ለምን የሱ ህመም ይገባሃል? እንዴት ይገባሃል? ግልጽ አድርጉልኝ። አሁን ቢኒያም በአንተ ሰበብ ኮማ ውስጥ ገብቷል እያላችሁኝ ያላችሁት የምን ኮማ ነው? ለምንድን ነው እንደዚህ አይነት ሲሪየስ ነገር ውስጥ ሊገባ ድረስ ነው ያላወቅኩት? ለምንድን ነው ተደውሎ ያልተነገረኝ? እኔ አንተማ እንዴት ታውቃለህ? እሱ ተያዘልህ። እሱ ስንት በአንተ ስራ በአንተ ምክንያት ውስጥ ገባለህ። አንተ በምን ታውቃለህ? አንተ ስራህን ትላለህ አይደለ? ቢኒያም ከኔ ስራ ጋር ምንድን ነው የሚያገናኘው? እንዴት ነው የሚያገናኘው? ያገናኘዋል እንጂ ምንድን ነው? ቆይ ቢኒያም ከኔ ስራ ጋር የሚያገናኘው ወንድሜ ንገረኝ። ምንድን ነው? ከልጅነት ጀምሮ እኮ ኤርሚ ይልክ ነበር እኮ ጓደኛዬ ነው። ትክክል። አብራችሁ ኤቭሪቲንግ ያደርጋል። ሁሌ እኮ ነው የማያብረው። ቤት ነገር ያውቃል። አውቆ ነው እንደዚህ የሚያደርገን። እንዴት አሳልፈ ስለ ቢኒ አታውቅም? ልቡ እኮ ንጹህ እኮ ነው። አንተ ምንም የማያውቅ የዋህ ምስኪን እንደዚህ ሁን ሲለው እሺ። ኧረ ስለ እግዚአብሔር እኔ እየተጨነኩኝ ነው። ከኔ ጋር የሚያገናኘው ነገር የለም። ቢኒያም ስራ ላይ ራሱ አላስጠጋውም። ስራ ያግዘኝ ምንም አይለኝ። እንዴት ነው ኮማ ውስጥ ገብቶ ይሆናል? አንተ ቀለል አድርገህ እዚህ መጣ። እንዴት ነው ኮማ ውስጥ የገባው እያለ ያወራናል። አሁንም እየጠየቀ ነው፣ ጥያቄ እየጠየቀ ነው። አንተ ወይኔ ጉዴ! ምንድን ነው ያልከው? በእናትህ እባክህ ለምን ግልጽ አድርጋችሁ? ኧረ ኤርሚ እባክህ ስለ ቢኒ አታውቅም እንዴ? በቃ እሺ ግልጽ አድርጋችሁ ንገሩኝ። ምንድን ነው እንዴ? እኔ ተጨነኩኝ እኮ። እኔ ምንም የማውቀው ነገር የለም። ምንም የተፈጠረ ነገር የለም ከኔ ጋር። እንዴ ስራዬ ጋር አይቀርብ። ስለ እኔ ስራ የሚያውቀው ነገር የለም። ጓደኛዬ ብቻ ነው። ምንም አልተጨነቅም ስለሱ። ብትጨነቅማ ሁሉንም ነገር ማስተካከል ያለብን ነገር ታስተካክል ነበር። ታው የተባልከውን ነገር መተው ነበር። ምኑን ነው የምተው? ብዙ ነገር ተነግሮሃል። አንተ አልተውም ብለህ ነው እንጂ ብዙ ነገር ተው እየተባልክ ነበር። ምኑን ነው የምተው? ኧረ በእግዚአብሔር ምንድን ነው እየተፈጠረ ያለው? ምኑን እንደው የምተው? እኔም ቆይቶ ነው የገባኝ። ልጅ እንደዚህ ከሆነ በኋላ ነው የገባኝ ሁሉም ነገር። እሺ ቆይ ትንሽ ተረጋጋና እስኪ ነገሩን አስረዳኝ ቢያንስ። ምኑን ነው የምተው? ከኔ ህይወት ጋር ምን ያገናኘዋል? የቢኒ መታ በደንብ ያገናኘዋል። በደንብ ነው የሚያገናኘው። ተወኝ በቃ ተወኝ።
አታሳብደኝ። ራስህ እኮ ታውቃለህ አይደለ? የተፈጠረውን ኬስ ምን እንደሆነ ታውቃለህ። አታስመስለን እባክህ። አንዴ ቆይ መጀመሪያ ምንድን ነው የሚቆየው? እኔ እኮ ይሄን አንዴ ተረጋጉ። አንተ ብትሆንስ በቃ እሺ እኔ ምን ልሁን? እኔ ቆይ እንዴ ቆይ ወንድምህ ነው ተው የተባልከውን ነገር ለምንድን ነው ያልተውከው? ብዙ ነገር ተው ተብለሃል፣ አስጠንቅቀዋል። ይሄን ነገር መተው አለብህ እያሉህ ነበር። እኔ ከምነግርህ ይልቅ አንተ በደንብ ታውቃለህ ጠንቅቀህ ተው የተባልከውን ነገር። ማሚ እያወራሽ ያለሽው ስለ ስራዬ ነው? ስራህን ተው አቁም ነው እያልሽኝ ያለሽው? ምንድን ነው የተባልኩት ብለህ እስኪ ወደ ኋላ መለስ ብለህ አስበው። አዎ ብዙ እንትን ይደርሰኛል፣ ማስፈራሪያና ዛቻ ይደርሰኛል። እነሱም የሚያውቁት ነገር ነው። በስራዬ በኩል ነው እናንተም ተው እያላችሁ ያላችሁ። ዛቻ ትላለህ። ይሄንን እንዴ ታዲያ ምንድን ነው ታዲያ? የወደረሰ አይደል እንዴ? በቃ ከዚህ በላይ ምን አለ? ልጄን በአንተ ምክንያት ላጣው እኮ ነው። ወይኔ ልጄን እንዴት በአንተ ልጣው እያላችሁኝ ያላችሁት? እኔን የሚያስፈራሩ ሰዎች ነው ቢኒያምን የጎዱት ነው እያላችሁኝ ያላችሁት? በእኔ ሰበብ ነው ቢኒያም የተጎዳው ነው? በቃ እስቲ እንረጋጋ እስቲ። በቃ አትንከን፣ በቃ አትረብሸን። በቃ አይዞሽ ማ። እሺ ቆይ አሁን ብቻ ተረጋጉልኝ። እንዴት ነው የምንረጋጋው? እንዴት እንረጋጋ? እሺ ልጄ እኮ ነው። እንዴት ነው የምንረጋጋው? ያለ አባት እኮ ነው ያሳደግኩት። እንዴት ልረጋጋ? እሺ እንዴት ነው ተረጋጊ የምትለኝ አንተ? ቆይ ምን አይነት ልብ ነው ያለ? ምን አይነት ጨካኝ ነው? ቆይ ግን ማሚ አትበለኝ 10 ጊዜ። እኔ ምንም አይጠቅመኝም እንዴ። ልጄን እያሳጣኝ እኮ ነው። በእግዚአብሔር ውጣልን። በቃ አንዴ ቆይ ተረጋጋ። በቃ ውጣልን። በቃ ያለው አታስለቅሳት ማምንም። በቃ ውጣልን። እሺ አረጋጋት። ቆይ እሺ ወይ አንዴ አረጋጋት። አንተ የተፈጠረውን ነገር ማወቅ አለብኝ። ግልጽ መሆን አለበት። የተፈጠረው ነገር መነጋገር አለብን። ምን እንደተፈጠረ ምን እንደሆነ ያለው ነገር ማውራት አለብን። ቆይ አንዴ ቤተሰቦች ምን እንደተፈጠረ ምን እንደሆነ ገና እኔ ዛሬ አዲስ አበባ መግባቴ ነው። ብዙ መከታተላቸው ወንጀሎች ነበሩ። እነሱን እየተከታተልኩ ስለነሱ ኬዝ እየሰራው ነበር። በአጋጣሚ ነው ተደውሎ ናስባል ወዲያው ነው ወደዚህ ቤት የመጣሁት፣ ወደ ጓደኛዬ ቤት። ሰርታል። አሁን ይሄ ነው ያ ነው ማለት አልፈልግም እያሉኝ እንደሆነ በአንተ ምክንያት ቢኒያም ተጎድቷል፣ ስራህን አቁም ስትባል አላቁም ብለህ የሚል አይነት ነገር ነው እየነገሩኝ ያሉት። እያንዳንዱ ነገር ግልጽ በሆነ መንገድ ማወቅ እፈልጋለሁ። ምንድነው የተፈጠረው? ምንድነው የሆነው? ይህን ያህል እንደዚህ ኮማ ውስጥ እስኪገባ ድረስ ራሱ ምንም የማውቀው ነገር የለም። ሙሉ ለሙሉ ኬዞችና ስራዎች ላይ ነበር ሳተኩር የነበረው። ይህን ሰሞን እዛ ላይ ነበረው ውጥረት የነበረውን ነገር ታውቁታላችሁ። በጣም አደገኛ ኬዞችን ነው እየተከታተልን ያለ ነው። በዛ መሀል ነው እንደዚህ ሆነ እየተባለ ያለው እና እኔ አሁን የምፈልገው እናንተም ቤተሰቦችም ሁሉም ሰው እንዲያውቅ የምፈልገው ነገሩን አንድ ባንድ ማወቅ እፈልጋለሁ። ምንድነው የተፈጠረው? ምንድነው የሆነው? አንድ ባንድ። ምክንያቱም ከሳምንት ወይም ከአሮ ነው 9-10 ቀናት በፊት ከቢኒያም ጋር በስነ ስርዓት በስልክ አውርቻለሁ። እንደ ድሮ ላይክ ቤስት ፍሬንዶች ስንባል ያው ብዙ ጊዜ አብረን ማሳለፍ ሚስጥር ማውራት ምናምን አለ። ግን አሁን ብዙ ከቢኒያም ጋር ብዙ ቅርበታችን ያው ጓደኝነታችን ቤስት መሆኑ ኤቭሪቲንግ እንዳለ ሆኖ እንደ ድሮ አንገናኝም። ማንገናኝበት ምክንያት ደግሞ ሞር እየሰራቸው ያሏቸው ኬዞች ወደ ክፍለ ሀገር የሚያስኬዱ ኬዞች ናቸው፣ ወይም ደግሞ ረጅም ሰዓት ትኩረት የሚፈልጉ ስለሆኑ ጊዜን ብዙም ሼር እያደረኩትኝ አይደለም። አዎ ግን ባለፈ ደውዬለት ቢኒ እንዴት ነው ማን ነው ተጠፋፍተናል ምናምን ሻይ ቡና ለማየት ወሬ ሰራው። ትንሽ እስቲ ሰሞኑን ልክ አይደለሁኝም፣ ምን እንደተፈጠረ አላውቅም፣ የሆነ ራሴን እንደማመን ምናምን ነገር እያደረገኝ ነውና ትንሽ አይደለሁኝም። ብቻ ችግር የለውም ምንም የሚያሳስብ ነገር አይደለም፣ ስራ እንዴት ነው ምናምን ብሎ እንደው ስለኔ ስራ ነበር ሲያወራኝ ምን ሲለኝ የነበረው። ምን እንደተፈጠረ አሁን አላውቅም። እኔ እንዳልኳችሁ ነው ያኔ ካወራሁትኝ በኋላ አሁን ነው እናንተ ደውላችሁ ወዲያውኑ ቤትና ግዴታ መምጣት አለበት ስትሉኝ ነው ነገሮችን ሁሉ ጥዬ ከካሜራ ማኔ ጋር ብቻ የመጣሁትኝ። ሰው ራሱ የለም ከኔ ጋር። አሁን የምፈልገው ምንድነው ከ7-8 ቀን በፊት ቢኒን አውርቼው ኖርማል ምንም የተፈጠረ ነገር የለም የተባልኩ ሰውዬ አሁን ደግሞ ኮማ ውስጥ ገብቷል እየተባለ ነው። ይህን ያህል ሲገባ ራሱን ያለ መስማት በጣም የሚያሳዝን ነገር ነው። እናንተ አሁን እኔን እየወቀሳችሁኝ ያላችሁ ትክክል ናችሁ፣ ውቀሱኝ። ምክንያቱም የምሰማው ነገር ትክክል ስላልሆነ ነው። ግን ምንድነው እንዴት ተፈጠረ ይሄ ነገር የሚለውን ነገር ደግሞ ማወቅ እፈልጋለሁ። ለአንድ ቀን የማትለያዩ ሰዎች እንዴት አንድ ሳምንት 7 ቀን እንዴት ልትለያዩ ቻላችሁ? በምን እንዴት እንደዚህ ሊሆን ይችላል? አዎ ሰሞኑን እየሰሯቸው ያላችሁ ኬዞች ሞር ወደ ክፍለ ሀገር እያስኬዱኝ ነው። ትላልቅ ሰዎች ናቸው ይሄን ኬዞች የሚፈቱትና ወይ ወደ አማራ ክልል ያለው ሲለኝ ደግሞ ወደ ኦሮሚያ ክልል በቃ ወደ ደቡብ በቃ ስዞር ነው ሰዎችን ፍለጋ። ሩት ስራን ስራ የኔ ልጅ ይሄው ምንም የምሰራው ስራ እኮ የሰውን እንባ ማበስ ነው። ምንም የማገኘው ነገር እኮ አይደለም።
እያስለቀስከን እኮ ነው። የገዛ ጓደኛህን እንደዚህ እያደረከው እኮ ነው። የሰውን ባትላለህ እንዴ? የገዛ ጓደኛህ እንደዚህ ኮማ ውስጥ እያስገባ ምንድነው እንደዚህ አይነት ስራ መስራት? እንዴ አንተ ምን አይነት ስራ ነው ቆይ የምትሰራው? የሰውን ባህሲ እኛን እያስለቀስክ የገዛ ወንድምህን እየገደልከው ምን አይነት ስራ ነው አንተ የምትሰራው? ቆይ ምን አይነት እየሰራህ ነው? እንዴት እንደዚህ የገዛ ጓደኛ እንደዚህ እያደረከው ያለው? ሞተ እኮ ልጄ እየገደልከው እኮ ነው። እንዴት ቆይ እንደዚህ ባን ይታመን ይቻላል? ስለሱ እናውራ። ጨጓራሽን በእናትሽ እሺ ወይ ረፍታ አይዞሽ በእናትሽ ማሚ አይዞ ወይኔ ልጄ እግዚአብሔር አለ ሰው የኛክ ጨካኝ ይሆናል። እግዚአብሔር እንዴት ባንተ ምክንያት ልጃችሁ በእናታችሁ ቢያንስ እንኳን ስለተፈጠረው ነገር ለወቅና እስቲ ያለውን ነገር ለመፍታት ልሞክር። ቢያንስ እድሉስ ማሚ እሺ አንተ አውራኝ እስቲ ቆይ ምንድነው ከሳምንት በፊት ጤነኛ የነበረው እንደዚህ ባንዲ እንደዚህ ሊሆን ይችላል እኮ ታውቃለህ አይደል? ወንድማችን ምን ያክል ኢንቲሜት እንደሆነ የቤት ልጅ አለ አይደል? ከዚህ በፊት ምን ያክል ላይፍ እንደምናሳለፍ አብረን ከሱ ጋር አንድ ላይ በልተናል። ተጎራርሰን ስናድግ ነበር አይደል? ትክክል ነው። አንተም ታውቃለህ ዲቴል። እያንዳንዱ ነገር አውቃለሁ። እና ማማችንም እንዴት እንዳሳደገችን ታውቃለህ። ትክክል። ምን ያክል ልፋት ምን ያክል እንደሚተጋለኛ አውቃለሁ። እና ደግሞ እሱ በፊት በቃ ቤት ነው የሚመጣው ቤት ነው የሚበላው ከኛ ጋር ነው አይደል? ኢንቲሜሲው ትክክል። በጣም ያው አንተ በደንብ ጓደኛዬ ስለሆነ በደንብ እንትን ትላለህ ብዬ አስባለሁና እየመጣ የሆነ ጊዜ ላይ በቃ አለ አይደለ የሆነ እንትን አይነት ነገር ውጭ አይነት ነገር አበዛ። አንተም ያው በደንብ እንትን ትላለህ ብዬ አስባለሁ። በእርግጥም ደግሞ አንተ ስላለ ይሄን ያክል አልተጠራጠርኩም ማለት ያው ትመክረዋለህ እንደ በፊቱም ትሆናለህ በሚል ሐሳብ ነው። አንተ ወደዚህ እንደምትመጣ አላውቅም። እኔ ይሄን ያክል ጨካኝ እንደምትሆንም እኔ እንጃ። ዛሬ ምን ጭካኔ ነው የምታወራው? ከኔማ ጭካኔ ጨካኝ ነህ እንጂ። እሺ ልሁን ብቻ እና ቤት ይበላ ነበር እና የሁኔታም በቃ ማምን በቃ ከኤርሚ ጋር ነው የሚሆነው አይነት ነገር ትለኝ ነበር። እኔም ታውቀኛለህ ቤት ብዙ ጊዜ እንትን እንደሚል ከዛ ከጊዜያት በኋላ ጸባዩን እየቀየረ አለ አይደለ ከሆነ ሞሜንት በኋላ አለ አይደለ ቤት አይገባም አይነት ስራ ጋር ነው ምናምን ነገር ነው የሚለኝ። ያው አብራችሁት ይሆናላችሁ ብዙ ጊዜም ደግሞ ትደዋውላላችሁና እንደዛ እያለ ቤት ገባ ይላል። ከዛ ልብሱን ለብሶ ይወጣል አይነት ነገር ከዛ ይወጣል ቤት ነው ስራ ጋር ነው መለኝ ብዙ ጊዜና እኔም ምን ያክል ውስጥ አለ አይደለ ያው ታምነዋለህ ወንድሜነና በብዙ አንግል አንተም ስላለ ጓደኞቹ ሰርክሎቹም ደግሞ አሪፍ ሰዎች ናቸው በሚለሳብ ምንም ትንሽ ይሰማኝ ነበር። ለማንም ግን ለማምም አላወራዋትም። ያ ማምም ታውቃለች የት ሄዳ ትለኛለችና ቤት ስትመጣ ከስራ እና ደግሞ ታወረኛለች ብዙ ነገር ነው የሚትለው። እሱ ደግሞ በቃ አለ አይደለ ከጊዜያት በኋላ ቀየረ በቃ ሰፈሩና ውጭ ነው የሚያድረው ለልብስ አይነት ነገር አለ እንደ ስቶር አድርጎ ለብሶ መውጣት አይነት አለ አይደለ እንዲህ አይነት ግብት ብሎ መውጣት አለ አይደለ ልብሱን ለመቀየር አይነት ሆና ኪዙ። ስለዚህ በጣም ተደናግጫለሁ። በቃ ወንድሜ ምንድነው አይነት ነገር ይል ነበር እና ጸባዩን ቀየረ ቆጣ ማለት አይነትና ከዚህ በፊት በቃ ሁሌ ከፊቱ ፈገግታ አታጣውም። ሳቅ ነው የሚለው ተጫዋች ነው ቀልደኛ ነው። ማምንም ደግሞ ገብቶ በቃ አስቆን ኤቭሪቲንግ ሆኖ እሱን መተውም አይፈልግም። እሱ ጋር ነው የሚለው ሁሌ እኔ ጋር ነው የሚለው ማለት እኔ ጋር እኮ በጣም ረጅም ጊዜ ሆኗል ከሆነ ቤት ማደር ካቆመ ሁሌ ካንተ ጋር እንደሚሆን ነው የሚነግራለኝ። ረጅም ጊዜ ቆይ በዚህ 1-2 ወር ውስጥ እንደዚህ አይነት ነገር ብሏቸዋል ዮናስ ጋር በዚህ 1-2 ወር ውስጥ ኤርሚ ጋር ነኝ ብሏቸዋል። አዎ ሁሌ ኤርሚ ጋር ነው። ኤርሚን ነው የምጠብቀው ከሱ ጋር ስራውን አንዳንድ ነገሮች እየተፈጠሩ ነው እሱን እየጠበቅኩት ነው። ጓደኛዬ ነው እንዴት እሱን ትቼ ቤት ማሳለፍ ይችላል ነው የሚለው ሁሌ ካንተ ጋር እንደሆነ ነው። እኔ እሱን እየጠበቅኩት ነው። እሱ የሆነ ችግር አጋጥሞታል ከሰዎች ጋር ጥሩ እንትን ላይ አልሆነም። ስለዚህ እኔ መጠበቅ አለብኝ እሱን እየጠበቅኩት ነው የሚለኝ ሁሌ አንተን እየጠበቀ እያለ ግን ዞሮ ነገሩ ወደ እሱ ዞሮ መጣ። ቆይ ማሚ እዚህ ጋር አንድ ያልተግባባነው ነገር አለ። እኔ አሁን በእርግጠኝነት መናገር የምችለው ከ2 ወር ምናምን በፊት ይሆናል ኤርሚ እኔ ቤት ያደረው። ከ2 ወር ምናምን በኋላ ኤርሚ ውጪ በማደር ሰዓት ላይ ማሚ ደስ እያላት አይደለም። ያው አንተ ጋር ብዬ ባደርም ፊቷ ላይ ችግር የለውም ምናምን ታለች፣ ግን ደስ የሚል ነገር እያየሁባት አይደለም። ስለዚህ ምናምን ነገር ብሎኝ ተነጋግረን እንዳ በቃ ከዚህ በኋላ ቤት ነው ብዙ ጊዜ የማሳልፈው። ያው ስራ ሰርቼ ስመለስ ወደ አንተ ጋርም እየመጣው ማሚ ትንሽ ፊቷ ላይ ደስ የሚል ነገር አይታየኝም ብሎኝ ኦልሞስት 2 ወር ምናምን ይሆን ይችላል ቤት ነው የሚያድረው። 2 ወር ይላል ቤት አድሮ ያቅም አንተ ጋር ነው ብሎ ነው እኮ የሚሄደው። ምን ማለት ነው? አንተ ጋር እኔ ጋር እኮ ከመጣ ትላለህ ሰማዋለህ የሚለው ሁሌ አንተ ጋር እንደሚያድር ነው እኛ ምናምን እኔ ጋር
ኦኬ እኔ ጋር ማያድርም እናንተ ጋር ማያድርም። አንተ ጋር እንደሚመጣ ነው የምናውቀው እኛ አንተ ጋር ያለ እንዳለ ነው የምናውቀው። ሌላ የት ይሄዳል? ካንተ ውጪ ሌላ ጓደኛ የለው። ሌላ ምን ጓደኛ አለው? አንተ እንደሚያውቀው አንተ ውጪ አንተ ለጓደኛው ሁሉ ነገር አምነን ዝም ያለ ነው አንተ ጋር ስላለ ነው። ታዲያ እኛን እንኳን እኮ አንድ ቀን እንኳን ቼክ ያደረገን ሁሌ አንተ ጋር ነው። በፊት እኮ ከኛ ጋርም አንዳንድ ጊዜ ትደባወል ነበር። ለምንድን ነው ታዲያ ያልደውልክልን? አሁን ላይ በጣም ቢዚ ሆኛለሁ። በጣም ብዙ ኬዞች ተደራርበውኛል። አንድም እኔ ጋር ማደር ያቆመው ቤት ውስጥ እኔ እያደርኩኝ አይደለም። በብዛት ክፍለ ሀገር ነው ማድረው፣ የሆነ ቦታ ነው ማድረው። ወይ ደግሞ ስራ ሲበዛብኝ እዛው ሆቴል ለውኜ ነው የምሰራው። ላይክ ቤት የምገባበት ጊዜ ራሱ አጥቻለሁ በአሁኑ ሰዓት በጣም ብዙ ነገሮች ከመደራረባቸው የተነሳ። እናንተ ደግሞ እያላችሁኝ ያላችሁት ብዙ ጊዜውን እንደውም አንተ ጋር ነው ማድረው እያለ ከቤት ነው የሚወጣው ነው የምትሉኝ። እሺ ይሁን። ከዛ በኋላስ ቆይ ጸባዩ ተቀየረ አልከኝ። ከዛ በኋላስ ምንድን ነው የሆነው? በቃ ጸባዩ ተቀየረ አይነት ነገር ቤት አያድርም። ቆይ ቤት ካላደረ እኔ ጋር ካላደረ ደውሉልኝ። ብዙ ሰዎች እንደሚያስፈራሩ ያውቃል። እናንተን እየጠበቀ ነው እሱ የሚሆነው። ብዙ ሰዎች በስራ ምክንያት እያስፈራሩህ ነው። እንደዚህ አይነት ነገር እኔ ጋር እኮ ሲያድ እኮ እኔ ጋር እኮ እየጠበኩት ነው። በስራው እያስፈራሩት ነው። ስለዚህ ምንም ሰው የለውም፣ ጓደኛ የለውም። እኔ ነኝ ያለሁት። እኔ መጠበቅ አለብኝ። በችግሩ ጊዜ ካልደረስኩለት ምንድነው የኔ ጓደኝነት እያለ አንተን ይጠብቃል። አንተ ግን አዙራ እንደዚህ አይነት ውስጥ አስገባኸው። እኔ አሁን ብዙ ያልተግባባቸው ነገር ብዙ ያልተግባባን ግልጽ ነው እየነገርኩህ እኮ ነው። ብዙ ምንድነው ማንባባው? እኔ እንደዚህ ሊሆን የቻለውን በአንተ ምክንያት ነው። አሁንም እነግርሃለሁ። እሺ ማሚ እቀበላለሁ፣ ማንኛውም ነገር እቀበላለሁ። ግን እኔን የሚጠብቁኝ ራሳቸውን የቻሉ ሰዎች አሉ። ራሳቸውን የቻለ በየወሩ የሚከፈላቸው ምን የሚሉ ራሱን የቻለ ድርጅት አለ። የኔ ልጅ በሽተኛ ካረከው በኋላ ነው እንደዚህ የምትለው? አይደለም። እሱም ራሱ ያውቃል፣ ቢኒያም ራሱ ያውቃል። ራሱን የቻሉ ቦዲጋርዶች እንዳሉኝ፣ ስራ ስሰራ አብሬያቸው የምወጣ ሰዎች እንዳሉ፣ ራሱን የቻለ ኤጀንሲ ይህን ነገር የሚያደርግልኝ አለ። እኔን በፍጹም እኔ አንድ ነገር እንድታውቁ ፈልጋለሁ። በምንም አይነት ሁኔታ ከኔ ስራ ጋር እንዲነካካ አድርጌው አላውቅም። ምክንያቱም የኔ ስራ አደገኛ ነው። ዞሮ ዞሮ እኮ የኔ ልጅ ነው በሽተኛ የሆነው። አንተ እኮ ምንም አልተነካህም። ቆይ በሽተኛ የሆነው በአንተ እስቲ ምን አጋጠመው? እንደው እስቲ ቆይ ምን አገኛችሁ ከኔ ጋር ሊያገናኘው የሚችለው ነገር? እንድነግር ትፈልጋለህ? አዎ እንድነግር በአንተ ምክንያት መሆኑንም አሁንም ግልጽ አልሆነልህም አይደለም? እኔ አንድ ነገር ቤት እኔ አንተንም ልጠራ የቻልኩት በትክክለኛ መረጃ ስላገኘው ብቻ ነው። እና ደግሞ ጓደኛውም አንተ ብቻ ስለሆንክ ነው። ማሚ ምን አለ መሰለሽ፣ እኔ የምሰራው ስራ በጣም ከባድ ስለሆነ እኔን ለማጥቃት አንዳንዴ ሲያቅታቸው በምወዳቸው ሰዎች በምቀርባቸው ሰዎች ይመጡብኛል። እንደዛ ሆኖ ነው ይመስለኛል ቢኒያምንም የሆነ ነገር ያደረጉት አይደለም። ዙራ እኮ ታዲያ ምን ዋጋ አለው? እሱ ላይ ዞረልህ። አንተ ጤነኛ ነህ። አንተን ለመጉዳት ሲመጡ እሱን አገኙት። የዋኸውን ምስኪኑን ምንም የማያውቀውን ከ2-3 ቀን በፊት እኮ ነው በሬን አኳኩተው እዚህ መተው እኔን ራሱ እስከ ማስፈራራት የደረሱት። ለምንድን ነው ያልተነገረኝ? ይሄ ሁሉ ነገር ሲሆን ለምንድን ነው ያልተነገረኝ? ምን ከአንተ ጋር እኮ ነው የሚውለው አይደል? እንደዛ አይደል እንዴ የምታወሩት? አይደለም ማሚ እኮ ሰው እያስፈራራኝ ነው እያለች ነው። ለምንድን ነው ለኔ ያልተደወለልኝ? ለምን አልተነገረኝም? ለምን ቀጥታ ቤቴ ድረስ መተው ነው በራኮ እኮ። እሺ ቆይ ለምን አልተነገረኝም? ለምን ኤርሚ ጋር ደውለሽ በአንተ ሰበብ ቤቴ በር ድረስ መተው እያንኳኩ ነው? እና ሲብስብኝ እኮ ነው ወደ አንተ የመጣሁት። ሲብስብኝ ነው ወደ አንተ ጋር ልደውል የቻልኩት። ለምን ከመጀመሪያው ጀምሮ አልተነገረኝም ይሄ ነገር? ለምንድን ነው ሲያስፈራሯችሁ እንደነበር ለኔ ያልነገራችሁኝ? እኔ እናንተን ለመጠበቅ አንሳለሁ እንዴ? ታውቃላችሁ ከኔ በኋላ ሌላ ስንት ሰው እንዳለ። ለምን አልተነገረኝም? እኔ ሰው አልመድብም፣ ጥበቃ አልመድብም። ወይ ደግሞ መቀየር ካለባችሁ እርምኛ መኖር እንፈልጋለን። በቃ እኔ ወደ ልጄ ነው እየሮጥኩ ያለሁት። እንዴት ነው አንተ ጋር ስልክ ደውዬ አንተ ክፍለ ሀገር ሄጄ አንተ መፈለግ አለብኝ? አንተ የት ነው ያለው? እዚህ የለህም እኮ አልነበርክም። ብትደውይልኝ እኮ እዚሁ እኮ አዲስ አበባም እኮ ቢሆን ሰዎች አሉኝ። ሰዎች አሉ አየነው እኮ መጡልን፣ ደረሱልን። መጥተው ሲያስፈራሩን ፖስታ አምጥተው ሲሰጡኝ ነበሩ። የታል ታሪክ? ፖስታው ከሽ ምንድን ነው የሚለው ማዘር? ኧረ ወይኔ ይሄ ሁሉ እስከሚመጣ ነው መስገባኝ። መቻወኩ ልጅ እንደዚህ ተነስተን ምንጮ ይመስላል ለአንተ። ዝም ብለን ከእንትን ተነስተን አይደለም ምንጮ እኮ። ኧረ እርሚ ግን እሺ ይሁን እሺ። ከዛ በኋላስ ምንድን ነው የሆነው? ጸባዩ ተቀየረ አልከኝ። ከዛስ ምን ተፈጠረ? በቃ ጸባዩ ተቀየረ እና ያለው ሪያሊቲው በፊት ከእኔም ጋር ይጠራኝ ነበር። ስንወጣ አብረን ነው የምንወጣው እና ብዙ ጊዜ በቃ አምቢል አይነት ነገር ነው ይራር በቃ ስለኔ ያስባል። በቃ ማለት በፊት ያውንም ከ2 ወር በፊት የነበረው ነው የምነግርህና ከዛ በኋላ ጸባዩን ቀየረ። በቃ ቤት ስገባ እኮ
እንደው አንዳንዴ ማሚ ሳትኖር ስትቀር እንዲህ ማሚ የት ናት ምናምን ብሎ በቃ እንትን ይጨቀጭቀኝ ነበር በናፍቆት ማለት ነው። እና አንዳንዴ ለስራ ለአንዳንድ ነገሮች ውጪ ስትወጣ ግብት ይበልና ማሚውን ላይ ጠይቅ ግን ምንድነው ሲለው ጓይለኛል አይነት ነገር እሱ ጋር ነው የሚዞረው። ምንድነው የተፈጠረው እያልኩ በቃ ከራሴ ጋር እንትን ሲል ነበር። በጣም ነው ተጠራጠርኩትኝና ወንድሜ ይሄን ያክል አምቢሊ የሆነ ወንድሜ ለምንድነው እንደዚህ የሆነብኝ ብዬ በቃ በጣም ከራሴ ጋር እንትን ሲል ነበር ማለት ነው። እና ይወጣል እስቲ በቃ ብሎ አንዳንድ ጊዜ ይጠረኛል ላይክ እሸኘዋለሁ አይነት ስለ ስራ የሚጠይቀኝ ነበር አይዞክ ስለይ ነበር ብቻ። እና የሰማሁት ነገር ብኖር ያኛውንም ስራ የሚሰራውን ታውቃለህ አይደለ አካውንታንት ሆኖ የሚሰራው ይሄንንም እንዳልተመቸው አይነት ነገር እንደለቀቀ ያወራኝ ነበር። ምንሽ ለቀቀው እንዴ? እሱ ነገር ያልነገረኝም ይሄን ያክል እኮ በፊት ሚስጥር ያወራኝ ነበርኩ ብያለሁ አይደል? ኦፍ ኮርስ እኔንም ያወራኛል። እያንዳንዱ የሚፈጠረው ነገር የሆነ ነገር ማድረግ ሲፈልግ ምን ሲፈልግ ያማክረኛል። እሱን ትቻለሁ አለኝ። አያሳስበኝ ነው ወንድም ይለኛል። ከንተና ማንሰማ መሽኔቶ ይንሳ እኔ ምቻውቄ በቃ ትቻለሁ ሌላ እንደዛ ስለኝ ነበር በቃ። እና አይዞክ በቃ ብዙ ነገር ነው እንትን የሚለኝ። ከዛ ከጊዜያት በኋላ በቃ አንዳንዴ እንደው ተከትዬ ይወጣለሁ ምናምን ነገር አብረን ስንወጣ እሺ ቆይ እሺ በቃ እሺ ቤት ማደሪ ካልቀረ ማንንም አጠብቅ ከሆነ ልሸኝክ ብዬ እሄዳለሁ። አንዳንድ ነገሮችን እያወራኝ ይሄዳል። እና አይዞክ እንደ በፊቱ እንትን አትልም አይነት አለ አይደለ ላይክ ሰላም ይጠይቀኛል ምናምን ትልልቅ እንትኖችን እንደሚከፍት አንተ ራስን ፕሮፖዛል አዘጋጅ ይለኝ ነበር ማለት ነው። ማለት እንተ ዝም ብላ ተቀመጥ ራስን ፕሮፖዛል ስታዘጋጅ በዛ ላይ ትሰራለህ ይሄን ያክል እንትን አትልም ችግር የለም ለካፒታል ምናምን ነገር ይለኝ ነበር። እና የሆነ የሚያድርበት ቤት ነበር ላይክ ሄድኩቲኝ ሲሄድ ያንን ቤት አያሳየኝም ነበር። አሁን በፊት ከዚህ ስንወጣ እንትን ይለኝ ነበር አይደለ የሆነ ስራ ጋር ምናምን ምግብ ቤት ከሆነ የሆነ ቦታ ስፖርት ለማየት እግር ኳስ ከሆነ አብረን ሄደን ቁጭ ብለን ነው የምንመጣው። ተለይቶብኝ አያውቅም። እና ሂድልኝ ይለኛል በቃ አመሰግናለሁ ሂድልኝ አይነት ነገር በቃ አይደለ ሰፈሩን ሲደርስ እና ተከታታይ ሆነብኝ። እና ቀጥ ብሎ ወዴት ነው የሚሄደው ምናምን ነገር አረቢን እያልኩትኝ እሄዳለሁ 3 ቀን 4 ቀን እንደዚህ ለማሄድ ሞከርኩትኝ ሐሳቡንና ከቀናት አንድ ቀን ግግም ብዬ እኮ አብሬ ሲሄድ የሆነ ቤት ውስጥ ነው 2 ሴቶች ነበሩ። አንዲቷን ኖርማሊ ሰላም ብሎ የሆነች ልጅ አለች በጣም እቅፍ አድርጓት ላይ ካለ አይደለ ለካ ሪሌሽንሺፕ ውስጥ እንዳለ አይነት ነገር ገመትኩና ነውም ደግሞ እና እንትን አላትና በዛ ውስጥ ገብቶ ለማምም ምን ያክል ዲቴይል እንትን አላልኳትም ጫፍጫፉን ነው የነገርኳትና ከበረኝ ላይ እኔ ምንድነው እያልኩትኝ እና በቃ በዛ ሪሌሽንሺፕ ውስጥ ገብቶ ነው በሚል ሐሳብ እኔም ያው ደስ ይለኛል ሪሌሽንሺፑ አንተም በቃ ደስ ይለኛል እኮ አለ አይደለ ኤርሚም አንተም ካንተ ጋር ስለሚመካከር በሚል ሐሳብ ኤርሚም በዚህ ጉዳይ ላይ ይነግረዋል አይነት ኤርሚም ካለ አይከብደውም በሚል ሐሳብ ውስጥ ነበርኩትኝና ኤርሚ ካለ በቃ ኮች ስለሚያደርገው ከላይፉ አንፃር አንተም ያው ያለበትን በፊት የነበርከውን ማንነትን አውቃለሁ ምን ያክል አሪፍ ሰው እንደሆንክና እሱም ይነግረኛል። ምን አሪፍ ሰው ነው አሪፍ ሰው ትላለህ እንዴ? አሪፍ ሰው እኮ አይደለም በፊት እኮ ነው የተሰማንን እኮ ነው ማሚ ልንገርሽ። እና እንዴ ሆነብኝ ከዛ ኪዙ እየባሰብኝ መጣ ምናምን ነገር እና ደግሞ ከዛም ይወጣል እና ደግሞ ያገኛል ለብሶ እንደተለመደው ይወጣል። 2 ቀን ሞከርኩት ያችን ፍቅረኛ የምትባለዋን ነገር እሷንም አልወደድኳትም። እሷንም ምንም ነገር አልወደድኳትም። ምኗ ነው የሚወደደው? እሷ ምንም የሆነ ነገር ብቻ የሆነ ነገር እኔ ብቻ ገራ ይገባኛል። እኔ አሁን የልጄ ነገር ነው ያሳሰበኝ። እባክህ አሁን እኔ የምነግርህ ነገር ከሰማኸኝ የምትባለውን ነገር ሁሉንም አድርግ። እኔ ስለ ፖስታው እነግርሃለሁ። እባክህ ልጄን አሁን እንዲድንልኝ የሚሆነውን ነገር አድርግና ልጄ እንዲድንልኝ እባክህ እየለመንኩ ነው። እኔ የለ የተደረገው ነገር የለ ፖስታው የልጄ ህይወት ነው ታውቃለህ። ምንድነው የሚለው? እሺ ፖስታው ጋዜጠኛነቱን ካልተው ካንተ ልጄ ይሞታል። ስለዚህ ካንተ ስራ ጋር የተገናኘ ነው እያስፈራሩት ያሉት። ሁሉም ከዛ አንተን እንጎዳለን ሲሉ የኔ ልጅ ነው የጎዱት። አንተን እንገላለን ሲሉ የኔ ልጅ ሊገሉት ነው። ስለዚህ አሁን መተው አለብህ ይሄን ስራ ወይ መተው አለብህ ወይ ልጄን በምንም ምክንያት ብለህ ልጄን ማዳን አለብህ። እባክህ እየለመንኩ ነው። እኔ ልጄ እየሞተ ነው። እኔ እዚህ ቁጭ ብዬ ማወራበት ጊዜ የለም። እባክህ እየለመንኩ ነው። እኔ ቁጭ ብዬ እንዴት ነው ማወራ? እሺ ችግር የለውም። ምክንያት እኮ ነው እንደዚህ የተፈጠረው።
ኧረ ማሚዬ እሺ ችግር የለውም አስተካክለዋለሁ። እሺ አስተካክለዋለሁ። ይሄን ስራ ካልተዋ ኤርሚያስ ይሄን ስራ ካልተዋ ልጅሽ ይሞታል እየተባለ እያስፈራኝ ነው። መተው ያለበት ነገር ይተዋል። ችግር የለውም። ብሩን ከየት ነበር ኤርሚያስ ያመጣ ነበር እሺ አውራሃለሁ። ችግር የለውም እሱ አውራሃለሁ። እሺ ማሚዬ እሺ ብቻ አንቺ ብቻ ተረጋግተሽ ተቀመጪ። እሺ ማሚ ተረጋጊና አንቺ ብቻ ተረጋጊና ተቀመጪ። እንዴት ነው የምረጋጋው? ልጄ እኮ ሞታ ባብ ላይ ነው። እንዴት ልረጋጋሽ? በእኔ ጣዩ እኔ አስተካክለዋለሁ። ወይኔ ልጄ እባክህ ልጄ ሊሞት ነው። ተጥሬ ያለው እኮ ሲለኝ መቼም በቃ አለ አይደል ማሚ የባክሽን ተረጋጊና እባክህ አሁን ይሄን ስራ ካልተቆኝ ምንድን ነው መፍትሄው? እሺ ልጄ እኮ ሊሞት ነው። እንዴት ነው ቁጭ ብለን የምናወራው? እንዴት ነው የምንረጋጋው? እሺ ማሚ ችግር የለውም አስተካክለዋለሁ። አንዴ ብቻ ትንሽ ጊዜ። እንዴት ነው የሚስተካከለው? ኮማ ውስጥ እኮ ነው ያለው። አልገባህም እንዴ? ልጄ እኮ ሊሞት ነው እንዴ? እባክህ የሆነ መላ ፍጠር እባክህ እየለመንኩ ነው። ማሚ መተው ያለበት ነገር ይስተካከላል። ችግር የለውም። መተው ያለብኝንም ነገር ቆይ እሺ ማሚ አንተ እስከምታስተካክል እንዴት ነው የምንረጋጋው? እሺ ማሚ ብቻ ትንሽ ጊዜ ስጪኝ። ቆይ ወይኔ ልጄ ላጣው እኮ ነው። በአንተ ምክንያት ልጄ ላጣው እኮ ነው። ማሚ በቃ አይዞሽ ቤቱንም ሽጠንም ቢሆን ያንን የወሰደ ፕሮፖዛል ስራልኝ የነበረውን ነገር እንመልሰዋለን። ንገረን እባክህን ኤርሚ። እሺ ማዘር ይረጋጉና እናወራለን። ችግር የለውም እናወራለን። አሁን ብዙ ግልጽ ያልሆኑ ነገሮችን የነገርከኝ አሁን አንተ ሞር ያለውን ነገር እናንተ መግባባት እንችላለን ብዬ ነው። አንደኛ ስራውን ትተዋል ስትለኝ አሁን እኔ የምር ምነግር ነገር ላታምነኝም ልትለኝም ትችላለህ። ግን የእውነት እኔ ኤርሚ ማለት ያው ቤተሰቦችም እንዲያውቁት ቢኒ ማለት ለእኔ ቤስት ፍሬንዴ ነው፣ አብሮ አደጌ ነው። ብዙ ነገር አሳልፈናል። የሰፈሬ ልጅ ነው። በጣም ክሎዝ ነን። በማንኛውም ጊዜ እሱ እኛ ቤት ይመጣል፣ እኔ እዚህ ቤት ነው የምመጣው፣ እነሱ ጋር ነው የምመጣው። ላይክ እንትን ያለን ነገር የለንም። ይሄ ብዙ የሚያራርቀው የሆነ ነገር የለም በማከላችን። በጣም ቤስት ፍሬንድ ነን። ግን ምንድነው ላይክ አሁን ስራም ሲበዛ እሱ ጋር መሪጋም ሲበዛ ሞር እንደ ድሮ እየተቃረብን አይደለም። አሁን እየሰሙ ያሉት ነገር ብዙ ነገሮች ግራ እየገቡኝ ነው ያሉት። በአንደኝነት እኔ አሁን ኤርሚ ቢኒ ምንም ነገር ሲፈጠር ፐርሰናል ላይፉ ላይ ሊሆን ይችላል፣ የሆነ ከስራ ጋር ማንኛው ነገር ሲፈጠር እኔ ጋር መጥቶ ነው የሚያወራኝ። እንደዚህ ተፈጠረ፣ እንደዚህ ሆነ፣ ምን ታማክረኛለህ፣ ምን ይሻላል ነው የሚለኝ ሁሌም ቢሆን። ሁሌም ደግሞ ቁጭ ብለን እንነጋገራለን። አሁን ግን አዎ ማዘር እያለች ነው በእኔ ሰበብ እኔ አንተ ስራ ካላቆምክ ብለው ቢኒ ላይ ጉዳት አድርሰውበታል። በጣም የሚያሳዝንና በጣም የሚያሳፍር ነገር ነው። እሱ ብቻ አይደለም ቢኒ ስራ ልቋል እያልከኝ ነው። ምንም የማውቀው ነገር የለም ስራ ስለመልቀቁ። ምንም አይነት ነገር የማውቀው ነገር የለም። ምንም አይደለም ስራ መልቀቅ፣ የሆነ ነገር እንኳን ትንሽዬ ነገር እንኳን ሲያስብ ያማክረኛል። ትንሽዬ ነገር እሱን ቶ ልብስና ጫማ ለመግዛት እኮ ና እስቲ የትኛው ይሻለኛል የትኛው ባረግ ብሎ ነበር አብረን የምንወጣው። ታውቃለህ ስራ ለቋል እያልከኝ ነው። የማውቀው ነገር የለም። አሁን ደግሞ አንተ አዲስ ስራ ጀምሯል እያልከኝ ነው። በእውነት ምንም የማውቀው ነገር የለም። በእውነት ነው የምልህ። ምንም አይነት ነገር አልነገረኝም። አዲስ ስራ ጀምሯል እያልከኝ ነው። ስለ አዲስ ስራው ደግሞ ሲጀመር ስራውን መልቀቅ ያላወቅኩኝ ልጅ አዲስ ስራውን ላቅ አልችልም። አንድ ነገር ግን አውቃለሁ። እዛ ስራ ላይ ያለ አካውንታንቱ ላይ ያለ የሆነ ድጋፍ ያስፈልገኛል ቢኒ፣ የሆነ ድጋፍ ያስፈልገኛል ኤርሚ። አንዳንድ ያሰብኳቸው ነገሮች አሉ። እስቲ ፍሪ በምትሆንበት ሰዓት ላይ ጊዜ እያገኘህ አይደለም፣ ጊዜ ስታገኝ ግን ተቀምጠን የምናወራቸው ነገሮች አሉ። አዲስ መጀመሪያ ያሰብኳቸው ስራዎች አሉ ብሎኝ ነበር። ለእሱም ችግር የለውም እኔ ማገዝ ባለብኝ መልኩ ሙሉ ለሙሉ አግዝሃለሁ፣ አንድ ላይ ሆነን እንሰራዋለን ብለን ቁጭ ብለን ተነጋግረናል ያለምንም እንትን። ግን አሁን ስራ ለቆ አዲስ ስራ ጀምሯል እያልክ ያለው በዛ ላይ ደግሞ በጣም ከፍተኛ ብር እያገኘ ነው ያልከኝ። ሲቀጥል ደግሞ እኔም ማቀው ፍቅረኛ እንደነበረችውና ፍቅረኛው ጋር እንደተጣላ ነው ማቀው። ታውቃለህ ባለፈው ያሳለፍነውን ላይፍ ከፍቅረኛው ጋር ተጣልቶ ምን ያህል ሲሆን እንደነበር፣ ምን ያህል ዲፕሬሽን ውስጥ ገብቶ እንደነበር ታውቃለህ። በጣም አስከፊ ጊዜ ነበር። በጣም ብቻ ያውቋል። የረጅም ዓመት ፍቅረኛው ጋር ነበር የተጣለው። የነበረው ነገር ምናምን ደስ አይልም ነበር። ከእሱ አገገም። እንደውም እኔም ማሰብ የነበረው ምንድነው አዲስ ስራ እኮ ቢጀምር ይሄ ልጅ
ያ ነገሮችን ይረሳል፣ እንደዛ ነገሮችን ይረሳል፣ ወደ ራሱ ይመለሳል በምልበት ሰዓት ላይ አሁን ደግሞ እያልከኝ ያለው ፍቅረኛ ይዞ እኔ አንድ ነገር ልንገራችሁ። አሁን እየተረዳሁት ያለውን ነገር ከአነጋገራችሁ ካለው ነገር ኤርሚ ጋር ያደርኩት ብሎ የሚያድረው ፍቅረኛው ጋር ነበር ማለት ነው። ግልጽ የሆነ ነገር ነው። ያ ሁሉ ጊዜ ፍቅረኛው ጋር ነው የሚያድረው። እኔ ፍቅረኛ እንዳለው አላውቅም ነበር። እሱ እያለኝ ያለው ግን እዚህ ቁጭ ብሎ እኮ ካንተ ጋር ስልክ እያወራ ለደቂቃ እንኳን አይቀመጥም እኮ። እሱ ጋር ልሄድ ነው እያለ ነው ካንተ ጋር እያወራ ሲበላ እንኳን እስከሚበላ ድረስ እንኳን አይቆይም እኮ። ምግብ እንኳን ቀርቦለት እንኳን በልቶ እንኳን አይጨርሰውም። ግን ያው እስቲ ግን አንተ ምን ያህል እርግጠኛ ነህ? እንደው እስቲ የሸኘሁት ያልከኝ ቤት ላይ እንደው እስቲ ከሁለት ሴት ጋር ነው ያኘሁት አልከኝ። እንደው እነዛ ሴቶች እንደው እስቲ ቢሆን አጋጣሚ ከኔ ጋር የታያቸው ምናምን የምታውቃቸው አይነት ሴቶች ወይ የኛ የድሮ የትምህርት ቤት ጓደኞች ምናምን የሚሆኑ ነገር ናቸው ላጠረጠር ብያለሁ። ያን ቀን ስንሄድ ሁለት ሴቶች ነበሩ አይደል አልኩህ። ይሄ ልጅ ጸባዩን ሲቀይር አንዳንድ ጊዜ በስልክ ይጨቃጨቃል የምጣላ አይነት እንትሞችም አሉ ላይክ ከፍቅረኛው ጋር አይነት ነገርና እኔ ያክል ዲቴይል እንትን ልልበት አልቻልኩም። ቢካዝ የወንድሜ ጉዳይ ግድ ስለሚለኝ ስከታተል ነበር በጣም ማለት ነው። እና ብያለሁ የቅድሙ ጸባይ እንደቀየረ ያ ሆኖ ስንሄድ ሰላም አላት። ቤቱ ሁለት ሴቶች ነበሩ ያቸዋል ላይክ ኖርማሊ ሰላም ብሏት ከዛኛው ጋር እንትን ሲል ነበር። ይሄንን ያየው ውጪ መንገድ ላይ ነው ወይስ የቱ ጋር ነው ያየው? አየው ነገር አንሳራ ጀስት አየዋት ላይክ ወጣ ስትል እሷም ለሁለት ሲወጡ አየሁትኝ ማለት ኖርማሊ በዛ መልኩ ላይክ ቀይ ልጅ ናት ያቸዋ እና ኖርማሊ ያለባበሷ የኔ ያክል እንትን አይደለም እና በዛ መልኩ ነበር ፈርስት ታይም እንትን ያልኳት። ሰላም አላት አንዷን የኔ ያክል እንትን አላላት። ኖርማሊ ሰላም በቃ ሪሌሽንሺፕ ውስጥ ገብቶ ነው አይነት ነገር ነው ለኔ ፊልስ ያለገ ነበርኩት ማለት እንደዛ ነበር ይሄው ነው። እንደው ከዛ በኋላ አውርተው ታውቃለህ እንደ ስለ ፍቅረኛ እንዴት ነው ፍቅረኛ ያስኮይ ምናምን ስልክ ሲያወራ ስትሰማው ምናምን እንደው በአጋጣሚ የሰማው ነገር ካለ በርግጥ በዛ ሞሜንት እርግጠኛ እንድንሆን ፍቅረኛው ነች የሚለውን ነገር እንትን ለማለት አው በዛ ሞሜንት እሱም ያወረኛል ከብዙ ነገር አንፃር ማለት ነው። ከፍቅረኛውም አንፃር ቅድም ካልኩክም ከስራውም አንፃር በዛም ሞሜንት ሆኖ እንደ በፊቱ ባያወራም ላይክ ዲቴይል እንትን ባይለኝም ያወራኝ ነበር ላይክ እና አንዳንድ ጊዜ ቤት ስመጣም ለብሶን አይደለም የሚወጣው ላይክ ይጨቃጨቃሉ አይነት ነገር ስልክ ላይ አዎ እና በጣም ግግም ብሎ ይጣላሉ አይነት ነገር እና እሷም ትሰድበዋለች ላይክ እሱም ማለት ነውና እንደዛ ሆኖ ማያቅ ልጅ ምንድነው አይነት ነገር ፊል ሲያደርግ ነበር። በጣም በከባድ ሁኔታ ውስጥ እንዳሉ ነበር እንትን ያልኩት እና ይወጣል እንደዛ ነው ላይክ እሱ ሲለኝ የነበረው ሪሌሽንሺፕ አይነት ነገር ነው የመሰለኝ እና ያንን ነው። በጣም የሚገርም ነገር ነው እየሰማሁ ያለሁት። የምር እውነቱን ለመናገር እኔ ፍቅረኛ ማለት ትልቅ ነገር ነው። አሁን ፍቅረኛ ሆነ እንጂ ወደፊት ሚስት የምትሆን ነገር ነች ፍቅረኛ ማለት። ቤተሰቦችም ደግሞ ትንሽ ያለው ነገር ለእኔ አሁን እኔ እንጃ እየተወራ ስላለው ሰው የሆነ የማውቀው ሰው ማን መስል እያለኝ ነው ያለው። የእውነት ነው የምናገረው። እናንተ ቤስት ፍሬንድ ነው ጓደኛህ ነው ምንም ነገር ሲሆን ከአንተ ጋር ነው የሚሆነው ኤቭሪቲንግ ብቻ ነገሮችን እናንተ በምትረዱበት ስሜት እረዳዋለሁ። ግን እኔ አሁን ቢኒያም የሆነ አዲስ ሰው እየሆነብኝ ነው። ቢበዛ እኔ እና እሱ ባንደዋወል አንዳንዴ አይታወቅም ሳምንትም 15 ቀንም ላንደዋወል እንችላለን። ወይ ሜቢ እኔ የምሄድበት ቦታ ኔትወርክ ላይኖር ይችላል፣ ወይ የሆነ ነገር ላይኖር ይችላል። እንደ ሁኔታው ግን አሁን ስራ ቀይሯል፣ ፍቅረኛ ይዟል እያልከኝ ያለው። ስለ ፍቅረኛዋ ደግሞ ምንም የማውቀው ታሪክ የለም። እንደው በሆነ አጋጣሚም እንኳን እነዛ ሴቶችን እንደው አሁን ያልካቸው ሴቶች ሜቢ ግራጁዌት ያደረግንበት መጽሔቱም አለ እዛ ላይ ፎቶ ምናምን ስታገላብጥ ምን ስትል እንደው በአጋጣሚ እንኳን አይታቸው ቢሆን እንደው እስኪ የሚታወቁ ሴቶች ናቸው ብለህ ትገምታለህ? ኧረ በፍፁም ያው በእርግጥ ያን ቀን አይቻታለሁ አይደለ? እነሱ ሁለቱን እኮ እንደው ከሁለት አንዳቸው እንደው የግራጁዌት ስንመረቅ የተሰራው መጽሔት አለ እሱ ላይ ምናምን እንደው አይታቸው ከሆነ እንደው በአጋጣሚ ይሄን ያክል አላስታውሰውም ማለት ይሄን ያክልም አላየው። ሀሳቡ እንደዛ ነበር። በጣም ነው ይሁን ችግር የለም። ግን ማን እስቲ እንደው ይቅርታ በጣም ይቅርታ አድርግልኝ እናቴ። ግን እስቲ እንደው ያው እናት ነች የልጇን ጸባይ የምታውቀውና
ያው አይደለም ልጅ አጠገብ ሆኖ የሌላም ቦታ ሆኖ ራሱ የሆነ ጉዳት ሲደርስበት ወይ የሆነ ነገር ሲፈጠር እናት ውስጥ ላይ ይሰማታል። እና እንደው እስቲ አንቺ ያየሽበት ለየት ያለ ነገር እንደው እስቲ እንደው ይህን ያህል ከኔ ተደብቆ የሁሉ ነገር እስኪያደርግ ድረስ ይህ ሁሉ ነገር እስኪፈጠር ድረስ እንደው እስቲ አንቺ ያናገርሽው ወይ እንደው ከፍቶት አግኝተሽው የሆነ ነገር ተፈጥሮ እንደው ያወራሽ ነገር አለ በሰዓቱ እንደው እስቲ ይህን ያህል እንትን ውስጥ ሊከቶ የቻለው? አይ ቢኒ ከአንተ ውጭ ለማንም ሚስጥር አያወራ። ለእኔ ለእናቱ ራሱ አያወራኝ እና ሰው ቀና ብሎ ማያይ ልጅ ነው ታውቀዋለህ። አጎንብሶ እዚህ ቤቱ ገብቶ ምግቡን በልቶ መውጣት መምጣት ከአንተ ጋር መገናኘት ነበር የማውቀው ልጅ ቢኒያም። እንደዚህ እድሜ ልኩን ሲኖር እንደዚህ ነው የማውቀው። ግን ይኸው በቃ እንደዚህ እያለ ከተወሰነ ጊዜ በኋላ እንደነገረህ ምግብ ቀርቦ እንኳን አይበላም። ቁርስ ሰርተን እና ቁርስ መብላት አለብህ ብለን ስንለው አይበላልንም። በቃ እኔ እዛ በላለሁ ከጓደኛዬ ጋር ነው የምበላው፣ እዚህ እየጠበቀኝ ነው፣ ቁርስ አብረን ነው የምንበላው ነው የሚለን። ምሳና እየጠበቅንህ ነው ስንለው ደውለን እንኳን አይመጣም። በቃ የተወሰነ ሰዓት በኋላ እየተቀያየረብኝ ነው። እኔም እንትን አላስጨንቀውም፣ በቃ እንደፈለገ ይሁን ከጓደኛው ጋር ስለሆነ ብዬ እኔም ዝም አልኩት። አሁን እኔ ምንድነው ለምንድነው የት ነው የምታድረው የምታመሸው ማለትም የለብኝም። ነግሮኛል ከአንተ ጋር እንደሆነ አውቃለሁ። ስለዚህ ምንም ማድረግ አልችልም፣ መቆጣትም አልፈለግኩም። አላጨናንቀውም ብዬ ከአንተ ጋር እንደሆነ ስለማቅ ዝም አልኩት። ብዙ ጊዜ ለረጅም ጊዜ ስልክ ላይ ይጨቃጨቃል። በመጣ ሰዓት ሳየው ከኛ ጋር ልብሱን እስከሚቀይር በመኝታ ቤት ገብቶ ምናምን እየቀየረ ይጨቃጨቃል ስልክ። እኔ ፍቅረኛው ትሁን ምኑ ትሁን ባላቅም ረጅም ጊዜ ያው ይጨቃጨቃል። ከሴት ጋር እንደሚያወራ አውቃለሁኝ። ግን እኔም ለመጠየቅ ጊዜ የለኝም። እያወራ እየተጨቃጨቀ ነው የሚወጣው እና ብቻ ከአንተ ጋር እንደሆነ ነው የማውቀው። ሌላ ነገር ምንም የማውቀው ነገር የለም። ያው ከኛ መርቋል። ቤት ውስጥ እየገባም እየመጣም ስላልሆነ ለእኛ ምንም የሚያወራን ነገር የለም። እና ያው በስተመጨረሻው እሱ እንደዛ ሲሆን መተው ነው እንደዛ ሲያስፈራሩን የነበረው። እንትኑንም ሰጥተው እያስፈራሩኝ የነበረው ግዴታ አንተ ስራህን ካንተ ጋር እንደሚያገናኘው ላቅም የቻልኩት የነገሩኝም እያስፈራሩኝም ነበር። 2-3 ቀንም መተዋል ቤት እያስፈራሩ ነው። ይሄን ነገር ካልተወ ልጅሽ እንደሚሞት እያሉኝ እያስፈራሩኝ ነው። 2 ቀን 3 ቀን ቤት ተቀምጬ ከሱ ጋር ሆኜ እያለቀስኩኝ ነበር። ሲብስብኝ ነው ወደ አንተ ጋር የመጣሁት። ቆይ እንዴት ሊሆን ይችላል? ምን ያገናኘዋል ከሱ ስራ ጋር ብዬ ራሱ ቤቴ ውስጥ ከራሴ ጋር እያሰብኩ ነበር። ግን አልሆነም። በቃ ካንተ ስራ ጋር በአንተ ስራ እንደሆነ ገባኝ። በቃ ሲገባኝ ሲሰጡኝም ነው። በዛ ምክንያት ነው ወደ አንተ ጋር የመጣሁት። እባክህ አሁንም መፍትሄ ከተገኘ ልጄን እናድነው እባክህ እየለመንኩ። 2-3 ቀን እንኳን እሺ ማሚ፣ የሁሉ ነገር ሲደርስ የመጀመሪያው ቀን ቢደወልልኝ ጥሩ ነበር። ግን እሺ ይሁን እሺ። እንደው አሁን ቆይ የሐኪሞቹ እያሉ ያሉበት የጤና ሁኔታ እንዴት ነው? ቆይ ደግሞ እንዲህ በአንድ ሳምንት እንደዚህ ሊሆን የቻለው ምን እንደተፈጠረ በቃ ባንዴ ሄድን ሆስፒታል ስንገባ ዶክተሮቹ ምንም የተጣራ ነገር የላቸውም። እዛ ስንደርስ ባንዴ ነው በቃ ምንም አቅም ያነሳው ሽምድምድ ነው ያለው። ባንዴ ወዲያው ነው በቃ ተረባርበው ኮማ ውስጥ ያስገቡት እና እስካሁን ምንም ግልጽ የሆነልን ነገር የለም፣ የተነገረን ነገር የለም። እኔ ባንዴ እንደዚህ ይሆናል ብዬም አላሰብኩም። እንዴት ምን ቢሆን ነው እንደዚህ ባንዴ ሽምክምክ ያለው? እንዴ ባንዴስ ኮማ ውስጥስ እንዴት ነው ሊገባ ይቻለው? ይሄው እስካሁን ምንም መፍትሄ አላገኘንም። ምንም የነገሩን ነገር የለም። ግራ ተጋብተናል። መፍትሄ አንተ ጋር ከተገኘ አንተ የሚስተካከል ነገሮችን ካስተካከል በሚለው ነው ወደ አንተ ጋር የመጣሁት። ስለጨነቀኝ ነው በቃ ግራ ገባኝ። ችግር የለውም ማሚ። ላይክ እኔ አሁን በዚህ ሰዓት ላይ ቤተሰቦችም ያው ያለውን ነገር ታውቁታላችሁ። እየተከታተልኩት ያለ ኬዝ አለ። ያ ኬዝ እንደዚህ አልፎ ተርፎ ይሄን ያህል ጓደኛዬ ላይ ጥቃት ያደርሳሉ የሚል ግምት አልነበረኝም። እና ላይክ እሱንም ወደ እኔ ስራ ምንም አይነት ስለማላቀርበው ምንም አይነት ከኔ ስራ ጋር የሚገናኝ ነገር እንዲያደርግ ስለማላደርገው ምንም አይነት ነገር ይደርስበታል ብዬ አልገመትኩ ነበር። ግን ይሄ እያሉት ያለው ነገር በአንዴ ሽምድምድ አድርጎ እንደዚህ አድርጎ አስቀመጠው ምን የሚለው ነገር በደንብ የማጣራው ነገር ነው። ግን አይደለም እሱ ማሚ፣ እኔ ጤና ላይ ራሱ ብዙ ነገሮች የተከሰቱ ነገሮች አሉ። ብዙ ነገሮች እኔ ላይም ተፈጥሯል። ግን እስካሁን አለው ደህና ነኝ። ያው ከዚህ በኋላ የሚሆነውን ነገርም ደግሞ አብረን የምናየው ይሆናል። ግን አሁን እዚህ ጋር እያሳሰበን ያለው የወንድሜ ምክንያት ነው፣ የቢኒያም ምክንያት ነው። የቢኒያም ጉዳይ ማለት ደግሞ የኔ ጉዳይ ነው፣ የወንድሜ ጉዳይ ነው። በወንድሜ ደግሞ እኔ ድርድር አላውቅም። ማንም እንዲያውቅ የምፈልገው ነገር በወንድሜ ምንም አይነት ድርድር አላውቅም። ቢኒያም ማለት አንድ እናትና አባት አልተወለድንም እንጂ ወንድሜ ነው፣ ቤስት ፍሬንዴ ነው። አሁን ላይ ደግሞ ኮማ ውስጥ ነው ያለው ነው እየተባለ ያለው። ይሄ ደግሞ ምንም አይነት ኬዝ ቢኖር እነዛ ኬዞች እንደሚሆኑ ተደርጎ ይሄ ነገር መፈታት ያለበት ጉዳይ ነው። ኮማ ውስጥ ነው ማለት ነገ ተደውሎ ምን ይፈጠራል የሚለውን ነገር ምንም አይነት ነገር ማውራት አልፈልግም በዚህ ሰዓት። አንድ ነገር አሁን አንተ እንድታግዘኝ እፈልጋለሁ። ይህን ቤት ሲሄድ አየሁበት የተባለው ቤት ላይ አብረን እንድንሄድ እፈልጋለሁ። እዛ ከሄድን በኋላ ደግሞ አሉ የተባሉ ፍቅረኛና ጓደኛ ነው ያልከኝ 2 ሴቶች ያስፈልጉኛል።
ምክንያቱም የሆነ የተፈጠረ ነገር አለ። ቢኒያም ያን ስራ ለቆ ለምንድን ነው ሌላ ስራ የጀመረው? እሱም ብቻ ሳይሆን እንዴት ነው ሌላ ስራ ባንድ የጀመረው እንደዚህ ሰክሰስፉል ሊሆን የቻለው? ሆይ ሌላኛው ደግሞ ለምንድን ነው ኤርሚ ጋር ነው ያደርኩት እያለ ሌላ ቦታ ሲያድር የነበረው? የት ነበር ሲያድር የነበረው? እውነቱን ለመናገር ከሆነ ቤተሰቦች አሁን መፈልግ የነበረው ቀጥታ ሆስፒታል ሄጄ ቁጭ ብዬ ቢኒያምን ማናገር ነበር የምፈልገው። ነገር ግን አሁን ካለበት ኮንዲሽን አንጻር ማናገር አልችልም። ታውቁታላችሁ፣ ኮማ ውስጥ ነው እየተባለ ያለው። ስለዚህ አሁን በቀጥታ ከዚህ እንወጣለን፣ መሄድ ወዳለብን ቦታ እንሄዳለን። ከሄድን በኋላ ደግሞ እንግዲህ እስቲ ያኛውን ልጅ ናጥቼ ደግሞ ይሄኛውን ይዘው ልትሄድ ነው። እሷን ይዘኝ የሚሄደው የቢኒያም ፍቅረኛ አለችበት የተባለ ቦታ ነው። ምክንያቱም እዛ ቦታ ላይ ስንሄድ ደግሞ እዛ ሄዳችሁ ምን እንደሚፈጠር በምን ይታወቃል? አይደለም ሰው ይዤ ነው የሚሄደው። እንደ ችግር የለውም ለመሰለሽ ማሚ። ምክንያቱም ቢኒያም የደበቀው ነገር አለ ወይ ቢኒያም የደበቀው ነገር አለ ወይ በቢኒያም በኩል የተደበቀ ነገር አለ። እንደ አንድ ነገር ልንገርሽ ማሚ፣ በእርግጠኝነት ቢኒያም ሲጀመር እሱ የሚሄድበትን ቦታ እንዲያውቅ አልፈለገም ነበር። የፍቅረኛውን ቤት እንዲታወቅ አልፈለገም። ለምንድን ነው ያልተፈለገው? ይሄ ራሱን የቻለ አንድ ነገር ነው። ምን አይነት ብትሆን ነው እንደዚህ? ምንድን ነው የተፈጠረው? ለምንድን ነው ድብቅ ያደረገው የሚለው ነገር ራሱን የቻለ ነገር ነው። ምን መረምረው ነገር ነው። ስለዚህ አሁን ከዚህ እንወጣለን፣ ቀጥታ ፍቅረኛዋን እንይዛለን። እሷን ስንይዝ በእርግጠኝነት ፍቅረኛዋ የቢኒያም ፍቅረኛ እያንዳንዱን ነገር ታወጣዋለች። ያለምንም ጥርጥር ነው የምናገረው። እናንተ በደንብ ቤቱን ታውቀዋለህ ማለት ነው? አዎ ዳሚጂ ነበር አይደል? በጣም ጥሩ። ስለዚህ ቤተሰቦች ያው ግዴታ ሰዎችን መሰብሰብ አለብኝ። ሰዎችን እሰበስባለሁ፣ ወደሚባለው ቦታ እንዲሄዱ አደርጋለሁ። ካጣሩ በኋላ እኛ ደግሞ ሄደን እስቲ ያለውን ነገር የምናየው ይሆናል። የምንገኘው ነበልባል ላይ ነው። እንግዲህ ያው የተፈጠረው ኬዝ በጣም ያሳዝናል። በዚህ አጋጣሚ እንደው በጸሎታችሁ እስቲ እንድታሰቡልኝ እፈልጋለሁ። ቢኒያም ተመልሶ ጤነኛ ሆኖ ወደ ቤቱ እንዲመለስ እፈልጋለሁ። ያ እንዲሆን ደግሞ በእኔ በኩል ማድረግ ያለብኝን ነገር እያንዳንዱን ነገር ተከታትዬ የማደርግ ይሆናል። ምንም አይነት ድርድር አልፈልግም በወንድሜ። ይሄ ትልቅ ንቀትና ትልቅ ድፍረት ነው። ሆን ተብሎ እኔ ከስሬን ለማስተጓጎል እኔ የምሰራው ስራ እንዳቆም ተብሎ ነው በዚህ ጋር በወንድሜ በጓደኛዬ በኩል ለመጡት ሰዎች ደግሞ እያንዳንዱን ዋጋቸውን ማስከፍላቸው ይሆናል። እያንዳንዱ ዋጋ ማስከፍላቸው ደግሞ በመረጃና በማስረጃ ነው የሚሆነው። እሱን ደግሞ በቅርቡ የምናየው ይሆናል። አሁን ቀጥታ እንወጣና ያለውን ነገር እናያለን። አብራችሁን ቆዩ። አዲስ ከሆናችሁ ለዚህ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ወደ ቀጣዩ ቤት እንሄድና እዛ ቤት ላይ ምንድነው የተፈጠረው? ምንድነው የሆነው? ቢኒያም ለምንድን ነበር እዛ ቤት የሚመጣ የነበረው የሚለውን አብረን እናያለን። መልካም ጊዜ